ሰዎች በህይወታቸው ብዙ ተግዳሮቶች ቢገጥማቸው እዚህ ቦታ ላይ ግን መድረስ እንደሚቻል እኔ ያው ምስክር ነኝ። ራሳቸው ማግኘት ስለሚገባቸው ገንዘብ እያሰቡ ከተጫዋቹ ጋር ይደራደራሉ፣ ከክለብ ማናጀሮች ጋር ይደራደራሉ። ግን እናንተ በምትሰሩት ስራ ልክ ደግሞ መሄድ በነበረበት ፍጥነት አልሄድም። የኢትዮጵያ ቦክስ ፌዴሬሽን አሁን የኢትዮጵያ ቦክስ ፌዴሬሽን የቦክስ ትንሳኤ ዘመን ነው ብለን ነው ምናምነው። ፌዴሬሽን እያለ ለምን በግለሰቦች እጅ ወደቀ? መንግስት አይደለም የፌዴሬሽንን ደሞዝ የከፈለ ያለው። ሰላም እንዴት ናችሁ? ዛሬ በማስተር ፖድካስት ይዘንላችሁ የቀረብ ነው ኢንስትራክተር ካሳሁን ይባላል። ከ20 ዓመታት በላይ በመምህርነት የቆየ ነው። ከዩኒቨርሲቲ እስከ ቦክስ ፌዴሬሽንም ትልቅ እንቅስቃሴ አለው። እንኳን ደህና መጣህ ኢንስትራክተር። እንኳን ደህና ቆይ። የት እንደተወለድክ፣ የልጅነት እድገትህ ምን ይመስላል የሚለውን ከሶስት እንጀምር። እሺ፣ አመሰግናለሁ። እኔ የተወለድኩት በጎንደር ከተማ በአማራ ክልል አዘዞ አየር ማረፊያ በቀድሞ ፈንድቃ ከተማ ወይም አሁን የኢትዮጵያ የጎንደር ከተማ ኤርፖርት ያለበት ሰፈር ውስጥ ነው ያደግኩት። እዛ ካደግኩ በኋላ በነገራችን ላይ የጎንደር ከተማ እንደ ሀገርም በኢትዮጵያዊነት የመላው ኢትዮጵያ ብሔሮች የሚኖሩበት ከተማ ነው። በመተሳሰብ በአብሮነትና በመቻቻል የሚኖሩበት ከተማ ነው ያደግኩት። እዚህ ከተማ በማደጌ ደግሞ ፍጹም ኢትዮጵያዊ ሆኜ እንዳድግ ያሳደገኝ ማህበረሰብ ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። የልጅነት ህይወቴን ሳነሳ ትምህርት የጀመርኩት በአዘዞ አየር ማረፊያ አንደኛ ደረጃ ትምህርት ቤት ነው። ከአንድ እስከ 6 አንደኛ ደረጃ ትምህርት ቤት እዛ ተምሬያለሁ። 7 እና 8 በአዘዞ መለስተኛ ትምህርት ቤት ተምሬያለሁ። 9 እና 10 ደግሞ ከረዥም ጊዜ የትምህርት ማቋረጥ በኋላ ምናልባት እንግዲህ 9ኛ ክፍል ከሆንኩ በኋላ የኛ አካባቢ ለአውሮፕላን ማረፊያ ማስፋፊያ ተብሎ ሰፈራችን ፈርሶ ነበረ። በዛን ወቅት እዚህ አዲስ አበባ አጎት ነበረኝና ለ7 ዓመታት ትምህርት ቤት አቋርጬ ነበረ። ወደ አዲስ አበባ ተመልሼ በ12 ዓመቴ እዚህ አዲስ አበባ መጥቼ ነበረ። አዲስ አበባ መምጣቴ ደግሞ የበለጠ ከሁሉም ብሔሮች ጋር ተግባብቼ እንድኖር፣ ተሳስቤ እንድኖር፣ ዘመናዊነትን በደንብ እንድላመድ፣ ከሁሉም ጋር ተግባብቶ በአብሮነት መኖር እንድችል አስችሎኛል። እንግዲህ ከ7 ዓመት የትምህርት ማቋረጥ በኋላ ነው እንደገና ተምሬ ተመልሼ ጎንደር ሄጄ ተምሬ እስከ 2ኛ ዲግሪ ትምህርቴን የደረስኩት። አሁንም ከመምህርነት እስከ የኢትዮጵያ ቦክስ ፌዴሬሽን ከፍተኛ የውድድርና ስልጠና ባለሙያነት የደረስኩት። በዚህ መሀል ግን ብዙ ፈተናዎች አልፈዋል። አሁን እንደዚህ ስናወራው ቀላል ሊመስል ይችላል። እኔ ይሄን ያነሳሁት 7 ዓመት ትምህርት ማቋረጥን ያነሳሁት ሰዎች በህይወታቸው ብዙ ተግዳሮቶች ቢገጥማቸው እዚህ ቦታ ላይ ግን መድረስ እንደሚቻል እኔ ያው ምስክር ነኝ። ለምን 7 ዓመት ሰው አቋርጦ እንደገና ትምህርት ጀምሮ 2ኛ ዲግሪ ደርሶ መምህርነት ከመለስተኛ እስከ ዩኒቨርሲቲ መምህር ሆኖ የስፖርትና መዝናኛ አስተባባሪ ሆኖ የዞን የጎንደር ከተማ የባህል ቱሪዝም ስፖርት መምሪያ ምክትል ኃላፊ ሆኖ አገልግሎ አሁን ደግሞ የኢትዮጵያ ቦክስ ፌዴሬሽን ከፍተኛ ስልጠናና ውድድር ኤክስፐርት ሆኖ መገኘት ዝም ብሎ የመጣ አይደለም። ብዙ ተግዳሮቶችን ተሻግሬ ነው እዚህ ቦታ ያደረስኩት። ለምን ነበር 7 ዓመት ያቋረጥኩት? 7 ዓመት ያቋረጥኩበት ምክንያት አንደኛ ከቤተሰብ ተለይቼ ነው የመጣሁት። ያ አካባቢያችን የአውሮፕላን ማረፊያ ሲፈርስ ሌላ ኤንቫይሮንመንት ነው፣ ሌላ አዲስ ቤት መሰራት ነው ምናምንና እኔ በወቅቱ ልጅነትም ስለነበረኝ ወደ አዲስ አበባ የመምጣት ፍላጎት ነበረኝ እና 12 ዓመት ነበር እና በቃ ትቼ መጣሁ ማለት ነው። እንግዲህ ያኔ 8 ወደ 9 አልፌ ነበረ። ትቼ መጣሁ። አዲስ አበባ ወደ 7 ዓመት ቆየሁ። በዚህ በቆየሁበት ውስጥ ግን
ከአጎቴ ጋር ነበርኩ። ከአጎቴ ጋር ደግሞ ያው እንግዲህ ከቤተሰብ ጋር በተለያዩ ምክንያቶች አብረህ ትኖራለህ። ትምህርት ተማሪ ያለኝ ነበር። እኔ ግን ሌላ በግሌ ስራ ሰርቼ መለወጥ እፈልግ ነበርና የተለያዩ ስራዎችን በዛ ውስጥ ሰርቻለሁ። 19 ዓመት እስከዛ ድረስ ምንም አይነት የትምህርት እንትን አላገኘሁም። ምንም ትምህርት በቃ አቁሜያለሁ። ግን በዛ መሀል ግን የተለያዩ መጽሐፎች አነብ ነበር፣ ፊክሽኖች አነባለሁ። ድሮ አሁን ፍቅር እስከ መቃብር፣ የሰላዩ ካሜራ፣ በባቢሎን ወንዞች የሚባሉ መጽሐፍት በደንብ አነብ ነበረ። እነዚህ መጽሐፎች ማንበቤ ህይወቴን በብዙ መልኩ እንዲቀየር ምሰራባቸው የነበሩት ቦታዎች ነበሩ። ዳቦ ቤት ሰርቻለሁ፣ ሆቴሎች፣ ይሄ ባርማን ሆኜ ሰርቻለሁ። ባርማን ሆኜ መስራቴ ግን ህይወትን በተለየ መልኩ እንዳያት አስችሎኛል። ለምሳሌ ብዙ ገንዘብ ያላቸው ሰዎች ሆቴል ይመጣሉ። ሆቴል መጣው የሚሰሩት ስራ ግን በገንዘባቸው ልክና ባላቸው እውቀት ልክ አይደለም የሚሰሩት። ብዙ በየመንገዱ ብዙ የተራበ ብዙ የተጠማ ሰው እያለ እነሱ አንድ የሆነ ሴት ይዘው መጣው አንድ የብዙ ሺህ ብር ውስኪ ያስቀምጠው አንዳንድ ቀምሰው ትተውት ነው የሚሄዱ። ለመታየት ሾው ለማድረግ ነው እነዛ ሰዎች እዛ ላይ እና በቃ የሰው ልጅ ገንዘብ አገኘ ማለት እንደዚህ ከሆነ ህይወቱ በቃ ይሄ ላይፍ አይደለም የሚል ግንዛቤ ባይምሮ ውስጥ አስርጾብኛል። ያ ማስረጹ ደግሞ ተመልሼ ወደ ትምህርት ዓለም ተመልሼ ወደ ቤተሰቦች ተመልሼ ትምህርት እንድማር ትምህርቴን ደግሞ በአግባቡ እንዳጠናቅቅ 7 ዓመት ተምሬ ከተመለስኩ በኋላ 9ኛ ክፍል ገብቼ ስማር የመጀመሪያ ሴሚስተር 4ኛ ነው የወጣሁት። ምን ያህል በቃ እስከ ክልል ያሉ ውድድሮችን ትመራለህ። በዛ አግባብ ስፖርት ውስጥ ገብቻለሁ። በተረፈ ግን ምንድነው ስፖርት አንዴ ከገባህበት የምትወጣው አይነት ላይፍ አይደለም። በደምህ በአጥንትህ በስጋ ውስጥ የሚዋሃድ ነው። ስፖርት ትልቁ እንትኑ ምንድነው ከብዙ ሰዎች ጋር ትገናኛለህ፣ ከብዙ ሰዎች ጋር ያስተዋውቀሃል። ህይወትህን በተለያዩ መንገዶች እንድትቃኝ ያደርጋል። በተለይ ስፖርት ውስጥ ካለ ደግሞ ህይወትህን በተሻለ ላይፍ ስኪል መምራት የሚያስችል የትምህርት ዘርፍ በመሆኑ ወደ ስፖርቱ በዛ መልክ ላይ የገባሁት። ስንት ጊዜ ቆየ አስተማሪ ሆነ? በመለስተኛ ትምህርት ቤቶችም በዩኒቨርሲቲዎችም ስንት ጊዜ ቆየ? በመለስተኛ ትምህርት ቤቶች እስከ መሰናዶ ድረስ ለ7 ዓመታት አገልግያለሁ። በስፖርት አስተማሪ በስፖርት ሳይንስ። አዎ በዛ እንትን የሚባለው ፊዚካል ኤጁኬሽን ወይም የሰውነት ማጎልመሻ መምህር ነው የምትባለው። እስከ መሰናዶ ድረስ አስተምሬያለሁ። ከዛ በኋላ ከመሰናዶ ፈርስት ዲግሪን ኮተቤ መምህራን ኮሌጅ ነው ያዝኩት። የዲፕሎማ የነበረው ጎንደር መምህራን ኮሌጅ ነበረ። ሁለተኛ ዲግሪን በኮተቤ መምህራን ኮሌጅ ከያዝኩ በኋላ ጎንደር ዩኒቨርሲቲ የስራ እድል ያወጣል። ያ የስራ እድል ምንድን ያወጣው የጎንደር ዩኒቨርሲቲ የስፖርት እና መዝናኛ አስተባባሪ ማስታወቂያ ወጣ። አጋጣሚ ተወዳድሬ አንድ ሰው ይፈለግ ነበር፣ አለፍኩ ወደዛ። እዛ ደግሞ ስትገባ ሌላ ዓለም ነው የዩኒቨርሲቲ ዓለም። ደግሞ ታስታውስ ከሆነ የዩኒቨርሲቲዎች የስፖርት ፌስቲቫል ነበረ፣ በጣም ደማቅ። ሁሉም ዩኒቨርሲቲዎች የመንግስትም የግል ዩኒቨርሲቲዎችን ያካተተ ውድድር የሚካሄድበት ዩኒቨርሲቲ ደግሞ ትንሿ ኢትዮጵያ ነው፣ ሁሉም ብሔሮች የሚገኙበት። በዛ ውስጥ ደግሞ ምኖች አሉ፣ ውድድሮች አሉ። ጂሲ ካፕ የሚባል አለ፣ የዲፓርትመንት ካፕ አለ። እነዚህን ሁሉ ያካተተ ውድድር ነበረ። እዛ ላይ ከብዙ ብሔር ብሔረሰብ ወንድምና እህቶቼ ጋር የበለጠ እንድተዋወቅ፣ ስፖርቱን እንድመራ፣ ስፖርቱን እንድወድ ያደረገኝ ሁኔታ ነበረ። በአጋጣሚ ግን ጎንደር ዩኒቨርሲቲ ደግሞ 9 ዓመት ወደ 8 ዓመት እንደሰራው እንግዲህ የዞን አመራር መሆን የፖለቲካ ሹመት ነው። የፖለቲካ ሹመት ቢሆንም እኔ ግን የምመራው ስፖርትን ነው። ስፖርት ደግሞ ፖለቲካ አይደለም። እንደኔ ስፖርት በሙያ ነው የሚመራው እንጂ በፖለቲካ አይመራም። ስለዚህ እኔ እዛ ስገባ ለ3 ዓመት ደግሞ የጎንደር ከተማ የባህል ቱሪዝም ስፖርት ምክትል መምሪያ ኃላፊ ሆኜ አገለገልኩ ማለት ነው።
እሺ ኢንስትራክተር ያው ከ20 ዓመት በላይ ስፖርት ውስጥ እንደቆየ ሰው በእግር ኳስ እንጀምርና ከዛ ወደ ሌሎች ስፖርትም እየገባ እንመጣለን። በእግር ኳስ ውስጥ የክለቦች አደረጃጀት ምን መምሰል አለበት? አያይዘህም በአትሌቲክሱም በሁለቱም የክለብ አደረጃጀት ምን መምሰል አለበት? ስሙስ ራሱ ምን ማለት ነው? የክለብ አደረጃጀት ማለት። እሺ አመሰግናለሁ። በተለይ እኔ በነበርኩበት በጎንደር ከተማ የባህል ስፖርት ቱሪዝም መምሪያ ምክትል ኃላፊ ነበርኩ። በዛ በነበርኩበት ወቅት የፋሲል ከነማ ክለብ አለን። የጎንደር ከተማ በተለይ እነዚህ የከነማ ስፖርት ክለቦች ስፖርት ክለብ ከሆኑ አደረጃጀታቸው ምን መምሰል አለበት ብለን ስናስብ አንደኛ ህዝባዊ የስፖርት አደረጃጀት ሊኖራቸው ይገባል። በተለይ ክለቦች መመራት ያለባቸው በፖለቲካ አመራሮች መሆን አለበት ብዬ አላስብም። ምክንያቱም የከተማው በእርግጥ ገንዘቡን የሚያስተዳድሩት ወይም ለክለቦች ገንዘቡን የሚለቀው ከተማ አስተዳደሩ ከእያንዳንዱ የከተማው ነዋሪ መቀነት ተፈቶ ነው ገንዘቡ ወጪ የሚሆነው። ነገር ግን ገንዘቡን የሚጠቀሙበት ሰዎች ግለሰቦች ናቸው። ትልቅ በአመት ከ80 እስከ 100 ሚሊዮን ብር ለክለቦች ወጪ ይደረጋል። እነዚህ ክለቦች ግን ያ በወጣበት ልክ ከታች ታዳጊዎችን ማሳደግ ላይ ብዙ ስራ እየሰሩ ነው ብዬ አላስብም። እና አደረጃጀቱ ምን መሆን አለበት ብዬ ነው የማስበው። ቦርድ አመራሩ ለምሳሌ የከተማው ከንቲባ ነው እንደ ፋሲል ከነማ ስፖርት ክለብ። እርግጥ በወቅቱ እኔ የባህል ቱሪዝም ስፖርት ምክትል ኃላፊ በሆንም የሚመራው የነበረው የቱሪዝም ኃላፊው ነበረ። ግን እኔ በወቅቱ ምክትል ኃላፊው የስፖርት ባለሙያም ነኝ፣ በስፖርቱ ዘርፍ ያለፍኩኝ ነኝ። ክለቦች አደረጃጀት ሲመሰርቱ እዛ አካባቢ ባሉ አመራሮች ልክ ነው የሚሰፏቸው። ይሄ አካሄድ ትክክል አይደለም። አሁንም ሀገራችን ስፖርቱ አላድግ ያለው ወደፊት አልንቀሳቀስ ያለው 130 ሚሊዮን ህዝብ ይዘን እንኳ አንድ ብሔራዊ ቡድን መገንባት ያልቻልንበት ወቅት ነው ያለ ነው። አሁን በቅርብ ጊዜ ወደ ትንሽ የህዝብ ቁጥር ያላቸው ለዓለም ዋንጫ አልፈው ትልቅ የአውሮፓ ሀገራትን ያሸነፉ ቡድኖችን መመስረት ችለዋል። ነገር ግን እኛ ታለንት አይዴንቲፊኬሽን ጀምሮ የውድድር መረጣችን ላይ ክለቦች ተጫዋቾችን ከታች ጀምረው መያዝ እንዲችሉ ከአንደር 30 አንደር 50 አንደር 70 ታለንታቸውን አይዴንቲፋይ አድርገው ልጆች መልምለው ማሳደግ ቢችሉ። ለምሳሌ ፋሲል ስፖርት ክለብ ነው የሚባለው። ለረዥም ዓመታት ግን እግር ኳስን ብቻ ነው ይዞ የመጣው። ነገር ግን እኔ በወቅቱ እዛ በነበርኩበት ሰዓት ከስሙ በመነሳት አንድ ስፖርት ክለብ ከተባለ በስሩ ሌሎችም ስፖርቶች ማቀፍ አለበት የሚል አስተሳሰብ ይዘን መጠን ዶክመንት አዘጋጅተን በቦርድ አመራር እና ሰብሳቢው በከንቲባው በዛን ወቅት የነበሩ ከንቲባ አስወስኜ ባስኬት፣ ሃንድቦል እና ቦክስ እንዲካተቱ ያደረገበት ወቅት አለ። የስፖርት ክለባት አደረጃጀት ሁሉንም ስፖርቶች ያካተቱ መሆን አለባቸው። እንደ ሀገር በአመት የሚያወጡት ወጪ ከፍተኛ ከመሆኑ የተነሳ ያ ገንዘብ ደግሞ የሚመጣው ከህዝብ ነው። ከታክስ ከተሰበሰበ ግብር ከተሰበሰበው ማህበረሰብ ስለሆነ በዚህ አግባብ ደግሞ ማህበረሰቡ ከልጆቹ ተጠቃሚ መሆን ይጠበቅበታል። ስለዚህ የኢትዮጵያ ስፖርት ከክለብ አደረጃጀት ጀምሮ እስከ ብሔራዊ ቡድን ያለውን የተሻለ ማድረግ የሚቻለው በህዝባዊ አደረጃጀት በአግባቡ መመራት ሲችል ነው። የክለብ አደረጃጀት ላይ ይሄ የአይደንቲቲ ዋለ አንድ ሰው ኳስ ስለተጫወተ የኳስ ብሔራዊ ቡድን ላይ ወይም ደግሞ የተለያዩ አደረጃጀት ውስጥ መግባት አለበት ብዬ አላስብም። ለምን አንድ ሰው ኬሪየሩ ካልሆነ ፓሽኑ ካልሆነ እዛ ጋር ገብቶም ሌላ ችግር ነው የሚፈጥረው። ስለዚህ እናንተ እንደ ክለብ ሰዎች ሴሌክት ስታደርጉ እነዛ ሴሌክት የሚደረጉ ሰዎች ከእግር ኳስ ሙያቸው አልፎ ሌሎች ነገሮቻቸው ላይ ምን ያክል ነው እናንተ አናሊሲስ የምታደርጉት? ተጫዋቾች ላይ ያለው ተጫዋቾች በነገራችን ላይ አንዱም የኢትዮጵያ እግር ኳስ ችግር ምንድን ነው? ተጫዋች ግዢ ላይ ያለው
አስቸጋሪ ሁኔታዎች ናቸው። የኢትዮጵያ እግር ኳስ የተጫዋቾች ግዢ የሚፈጸመው በደላሎች ነው። ደላሎች ናቸው እንደፈለገ የሚያደርጉት። የስፖርቱ እውቀት ኑሯቸው ለእግር ኳሱ ተቆርቆሮ ሳይሆን ራሳቸው ማግኘት ስለሚገባቸው ገንዘብ እያሰቡ ከተጫዋቹ ጋር ይደራደራሉ፣ ከክለብ ማናጀሮች ጋር ይደራደራሉ። ከተለያዩ ሰዎች ጋር በመደራደር ነው ተጫዋቾች ይመጡ። በትክክል ልጁ ለክለቡ ይመጥናል፣ ለክለቡ የተሻለ ክለብ ያደርገዋል ተብሎ አይደለም ግዢ የተፈጸመ ያለው እንደ ሀገር ያለው አካሄድ። ስለዚህ የክለቦች የተጫዋች ግዢ በአግባቡ በተለይ እንደኛ ሀገር አዲስ የተጀመረ አካሄድ አለ። የፊፋ ኤጀንቶች የሚባሉ ትፈተናለህ፣ ፈተናውን ካለፍክ የፊፋ ኤጀንት ትሆናለህ። ፊፋ ያውቃቸዋል። ህጋዊ ደላሎች ናቸው። ያው ኤጀንት ዞሮ ዞሮ ደላላ የሚለውን ነው የሚወስደው፣ ግን ህጋዊ ደላላ። ህገወጥ ደላሎች ከሚሰሩት ህጋዊ ደላሎች በተሻለ መልኩ ቀጥታ ከተጫዋቹና ከኤጀንቱ ጋር ተገናኝቶ ከክለቡ ጋር ተገናኝቶ ማስፈጸም የሚቻልበት መንገድ አለ። እስካሁን የተመጣበት መንገድ ግን ትክክል አይደለም። ግለሰቦች ናቸው ከክለቡ ማናጀር ጋር ከቡድን መሪው ጋር ከተለያዩ ሰዎች ጋር በመገናኘት ከከተማው ከንቲባዎች ጋር በመገናኘት የገንዘብ ዝውውሩን በአግባቡ ለመምራት ሳይሆን ልጁን በማምጣት የሚገኘውን ትርፍ ታሳቢ በማድረግ ነው። ተጫዋች ግዢ ላይ ያለው ችግር ነው። አሁን ላለንበት የብሔራዊ ቡድንም 130 ሚሊዮን ህዝብ ባለበት ሀገር ላይ አንድ ቡድን መመስረት ያልቻለ። ወደ አንተ ልመለስና በዚህ በስፖርት ሳይንሱ ያለህ የኤዱኬሽናል ባክግራውንድ ምን ይመስላል? የት ተማርክ? ያሉ እውቅናዎች ምንድን ናቸው? ባለፈውም በዓለም አቀፍ ደረጃ አንድ ትልቅ ግራጁዌሽን እንደነበረ አውቃለሁ። እስኪ ስለነዚህ ስለ ኤዱኬሽናል ባክግራውንድ ትንሽ ነገር። እሺ፣ እኔ የመጀመሪያ ትምህርት በስፖርት ሳይንስ የተማርኩት በጎንደር መምህራን ኮሌጅ የመጀመሪያው 10+3 በስፖርት ሳይንስ ኤስቴቲክስ ኤንድ ፊዚካል ኤጁኬሽን በሚል ዲፕሎማዬን አግኝቻለሁ። እንደገና ከዓመት በኋላ ወደ አዲስ አበባ በሚገኘው የኮተቤ መምህራን ኮሌጅ የመጀመሪያ ዲግሪን በስፖርት ሳይንስ እና ሜጀር ስፖርት ሳይንስ ማይነር ባዮሎጂ በኮተቤ መምህራን ኮሌጅ ተምሬያለሁ። ሁለተኛ ዲግሪን ደግሞ በጎንደር ዩኒቨርሲቲ በስፖርት ሳይንስ ሁለተኛ ዲግሪን አግኝቻለሁ። አሁን መጨረሻ ላይ የተማርኩት የዓለም አቀፉ የቦክስ ማህበር የስፖርት ማኔጅመንት ኢንተርናሽናል ስፖርት ማኔጅመንት ዲግሪን ሰጥቶኛል። እሱን ደግሞ በኦንላይን ተምሬ በአጋጣሚ በነበረ የቪዛ መዘግየት ምክንያት እዛው ስፔን ሀገር ሄጄ መረቅ ነበር። በዛ ምክንያት እዛ መገኘት አልቻልኩም። ግን ያው ኦንላይን ግራጁዌት አድርጌ ወረቀቴን ወስጃለሁ። ከዛ በተረፈ የተለያዩ አጫጭር ኮርሶች አሉኝ። የካፍሲ ላይሰንስ አለኝ በፉትቦል በኤሮቢክስ ጂምናስቲክ ሰርቲፊኬቶች አሉኝ። የተለያዩ አጭርና ረዥም ኮርሶችን በስፖርት ሳይንስ ወስጃለሁ። አሁን ከተማችን ውስጥ እንግዲህ በስፖርት ሳይንስ እንደዚህ ጊዜያቸውን በጣም ረዥም ጊዜ የፈጁ እውቀቱ ያላቸው ሰዎች አሉ። በዛ ላይ ደግሞ በአጫጭር ስልጠናዎች እየወሰዱ በየጅም ቤቱ በየተለያየ ስፖርት ማህበራት ላይ እየገቡ ደግሞ የስፖርት ነቀርሳ የሆኑ ብዙ ሰዎች አሉ። አንድ ጥያቄ ልጠይቅ እና በ15 ቀን ስልጠና በ20 ቀን ስልጠና አንድ ሰው ፊትነስ ትሬነር መሆን ይችላል አይችልም? እዚህ ላይ አንድ ነገር ማንሳት እፈልጋለሁ። እንደ ሀገር ምን የሚባል አባባል አለ? ሀገር እየጠፋ ያለው በአላዋቂዎች ንግግር በአዋቂዎች ደግሞ ዝምታ ነው ሀገር እየጠፋ ያለው የሚባል አለ። ለምሳሌ አንተ ካነሳልኝ ሀሳብ በመነሳት አንድ ፕሮፌሰር ደረጃ የደረሰ ወይም ፒኤችዲ በስፖርት ሳይንስ የደረሰ ሰው አጠቃላይ 12 ዓመታትን ይወስድበታል ስፖርት ሳይንስን ተምሮ ለማጠናቀቅ። ለምሳሌ እኔን ብነግርህ የስፖርት ዲፕሎማዬን ለመውሰድ 3 ዓመት፣ ዲግሪን ለመውሰድ 4 ዓመት፣ 7 ዓመት፣ 2 ዓመት ማስተርስ
9 ዓመት፣ አሁን ደግሞ ኢንተርናሽናል ስፖርት ማኔጅመንት 1 ዓመት፣ በአጠቃላይ 10 ዓመት በትምህርት ላይ አሳልፌያለሁ። የዚህ ችግሩ መንስኤ ነው ብዬ የማስበው የስፖርት ሳይንስ ምሁራን ዝምታ ነው። የስፖርት ሳይንስ ምሁራን በተገቢው መንገድ ያላቸውን እውቀት ለማህበረሰቡ እያሰረጹ ነው ብዬ አላስብም። በአግባቡ እነሱ ሚዲያ ላይ የወጡ ማህበረሰቡ ማስተማር ቢችሉ እነዚህ አሁን በየ15 ቀን ስልጠና በመውሰድ ወደ ትሬነር ወይም አሰልጣኝነት የሚመጡ ሰዎች አደብ ይገዙ ነበር ብዬ አስባለሁ። ስለዚህ የሰው ልጅ በመማር መለወጥ ይችላል በሂደት። ነገር ግን በ15 ቀን ሁሉን ኦል ራውንድድ የሆነ ኖሌጅ ወይም ፐርሰናሊቲ ይኖረዋል ብዬ አላስብም። ስለዚህ አንተ ከጠየቀኝ ጥያቄ በ15 ቀን ሰው ሙሉ እውቀት አግኝቶ ትሬን ማድረግ ማሰልጠን ይችላል ብዬ አላስብም። ጉዳቱስ እንዴት ታየዋለህ? በሀገር ደረጃ ያለው እንደ ሀገር በተለይ ፊዚካል ፊትነስ ብዙ ኮምፖነንቶች አሉት። ትሬኒንግ ፕሪንሲፕልስ አሉ። ትሬኒንግ ስታሰራ ከታች ወደ ላይ ነው። የተለያዩ ጀማሪው የምታሰራበት እና እየሰራ ያለውን ሰው የምታሰራበት የተለያየ ፕሪንሲፕልስ ነው ያሉት። እነዛን ፕሪንሲፕሎች ብቻ ማወቅ በራሱም ሙሉ እውቀት አለ አይባልም። ምክንያቱም ኤቲፒ የሚባል አለ፣ ኢሚዲየት ሶርስ ኦፍ ኢነርጂ። ሰው እንዴት ነው ያን ኢሚዲየት ሶርስ ኦፍ ኢነርጂ የሚያገኘው? እንዴት ነው አንድ ሰው እንቅስቃሴ ሲሰራ ከምን ይጀምራል? ከዋርሚንግ አፕ ይጀምራል። ከዛ ሲጨርስ ኩሊንግ ዳውን አለ። በዛ አግባብ ትሬን ማድረግ ይጠበቅብሃል። ፊዚካል ፊትነስ ትሬነር ብትሆን ሌላውም ስፖርት ላይ ማሰራት የምችል። እንደ ሀገር ያሉ ጉዳቶች ብለን የምንወስዳቸው ፕሮሲጀራል ያልሆነ ስልጠና መስጠት በራሱ አንድ ሰው እንቅስቃሴ በሚሰራበት ሰዓት እነዚህን ትሬኒንግ ፕሪንሲፕል ባለመከተሉ ሰውየው ላይ ጉዳት ሊደርስ ይችላል። ለምሳሌ የጡንቻ መሳሳብ ሊሆን ይችላል። ለምሳሌ የጀርባ አጥንቶች እነዚህ ስፓይናል ኮርድስ የነሱ ዲስሎኬት እንትን ማድረግ ሊመጣ ይችላል። እነዚህ ነው። አብዛኞቹ በየወጌሻው ቤት ብትሄድ የምታገኛቸው ሰዎች ትሬን ላደረገ ሄጄ ጉዳት ደርሶብኝ ነው የሚሉ ሰዎች ናቸው። እና እንደ ሀገር ብዙ አካል ጉዳተኞች እየተፈጠሩ ያለበት ሁኔታ ነው ያለው እና ቢቻል 15 ቀን አይደለም ትሬን አሰልጣኝ መሆን ያለበት የአመታት የፊዚካል ፊትነስ ስልጠናዎች መሰጠት ቢችሉ እነዚህን ጉዳቶች መቀነስ ይቻላል እምነት አለኝ። አያሰለጥኑም አይችሉም ማለት ግን አይደለም። በህይወት ተሞክሯቸው ይዘውት የመጡት እውቀት ይኖራቸዋል። እውቀታቸውን ግን በጊዜ ሂደት ትምህርት የሚቆም አይደለም፣ ላይፍ ሎንግ ነው ትምህርት። ስለዚህ የተሻለ ትምህርት በመውሰድ ሙያቸውን እለት እለት ዛሬ እድሜ ለቴክኖሎጂ ጎግል እያደረጉ እውቀታቸውን የበለጠ ማሻሻልና መስራት ይጠበቅባቸዋል። ነገር ግን ቅድም ያልኩ የጉዳት መጠኖችን መቀነስ የሚቻልበት መንገድ ቢኖር የሚል ሀሳብ አለኝ። አሁን ከነዚህ ወጥተህ አሁን ያለው በኢትዮጵያ የቦክስ ፌዴሬሽን ላይ ነው። እዛ ውስጥ ምንድነው የምትሰራው? እንዴት ስገባህ ወደ ቦክስ ዓለም? እሺ፣ ወደ ኢትዮጵያ ቦክስ ፌዴሬሽን የመጣሁት ያው እዛ ከነበርኩበት ኃላፊነት በኋላ ነው ወደ ኢትዮጵያ ቦክስ ፌዴሬሽን የመጣሁት። እዚህ ስመጣ የኢትዮጵያ ቦክስ ፌዴሬሽን የውድድርና ስልጠና ከፍተኛ ኤክስፐርት በመሆን ነው የመጣሁት። እዚህ ከመጣ በነገራችን ላይ ቦክስ በጣም ሱስ የሚሆን ስፖርት ነው። ብዙ ሰዎች ቦክስን እንደ ድብድብ እንደ እንትን ያዩታል። ነገር ግን ቦክስ ድብድብ አይደለም። ቦክስ አርት ነው። ከአብዛኛው ከኮምፓክት ስፖርት በተለየ መልኩ ቦክስ ከሁለተኛ ዓለም ጦርነት በኋላ አሜሪካኖች ምን ይጠቀሙበት ነበር? ትራውማ ያለባቸውን ሰዎች ከዛ እንዲወጡ ሳኮ ተንጠልጥሎ የምታየው እንደዚህ የሚደበደበው ነገር እሱ አንዱ ከትራውማ መውጫ መንገድ ነው። ሰዎች ከነበረው ከጦርነት እሳቢያቸው ካዩት ሰው ሲሞት ያሉ የሆነ ነገር ሲሆን ያሉ ከዛ ጭንቀትና ድብርት የሚወጡበት መንገድ ነው።
ሁለተኛው ደግሞ ወደ ስልጠና እናንትሉ ስትመጣ ግን ሳይንስ ነው፣ በቃ አርት ነው። ብዙ ጊዜ ዓለም አቀፍ ውድድር ላይ ስትሄድ የሚቆጠሩት ንክኪዎች ናቸው፣ ምጡ አይደለም። ወይም ኖክአውት ማድረግ ብቻ አይደለም የሚታየው፣ ፖይንት የሚቆጠረው በዛ ልክ ነው የሚቆጠረው። ስለዚህ የኢትዮጵያ ቦክስ ፌዴሬሽን ያው እንደምታውቀው ሰፊ የሆነ የውድድር መርሃ ግብሮች አሉት። በአመት 4 የክለቦች የኢትዮጵያ ብሔራዊ ክለቦች ሻምፒዮን አለ። አሁን ደግሞ እየተነቃቁ ያሉ በግለሰቦች እየተደረጉ ያሉ የኮምፓክት ስፖርት ውስጥ ተካቶ ለኮምፓክት ስፖርቶችም ውበት የሆነበት መንገድ አለ። ይሄ ነው አሁን ያለው ነገር። ግን ይሄ ስፖርት ከዚህ በላይ ማደግ አለበት። ሌላው ዓለም ላይ ቦክስ ገንዘብ ነው፣ ትልቅ ገንዘብ የሚንቀሳቀስበት፣ በዓለም ደረጃ አሸናፊውም ተሸናፊውም ከፍተኛ ገንዘብ የሚያገኝበት የስፖርት ዘርፍ ነው። በተለይ በዚህ 3-4 ዓመት የኢትዮጵያ ቦክስ ፌዴሬሽን በጣም ፖፕአፕ እያደረገበት ያለው ጊዜ ነው። አሁን ደግሞ ባለፈው ከተማችን ውስጥ ትልቅ የኤምኤምኤ ውድድር ተዘጋጅቶ ነበረ። እዛ ኤምኤምኤ ውድድሩን በጣም ያደመቁት የቦክስ ተወዳዳሪዎች ነበሩ። ቦክስ ድብድብ እንዳልሆነ፣ ትህትና እንደሆነ ጨዋ በሆነ መንገድ ሁሉም እዛ ቦክስ የተወዳደሩት ልጆች አሳይተውናል። የኢትዮጵያ ቦክስ ፌዴሬሽን ከኢቲኤፍሲ ጋር የነበረባቸው አግሪመንት በዚህ ውድድር ላይ ምን ነበረ? እኔ አሁን ዲቴይል ብዙ መሄድ በዚህ ጉዳይ፣ ምክንያቱም አሁን እዚህ ጋር የራሴን አቋም የራሴን ኦፒኒየን ነው እንጂ እንደ ኢትዮጵያ ቦክስ ፌዴሬሽን አይደለም ሀሳብ የምሰጠው። በነገራችን ላይ እነሱ በወቅቱ ከአዲስ አበባ ቦክስ ፌዴሬሽን ጋር ነው አግሪመንት የወሰዱት። ነገር ግን ስፖርቱ የጋራ ስፖርት ነው፣ ስፖርቱ የተሻለ ቦታ መድረስ አለበት የሚል አቋም አለ እንደ ኢትዮጵያ ቦክስ ፌዴሬሽን። ትልቁ ነገር የአዲስ አበባ ቦክስ ፌዴሬሽን ሰራው፣ የኢትዮጵያ ቦክስ ፌዴሬሽን ሰራው፣ ሌላም ቦክስ ፌዴሬሽን ሰራው፣ ስፖርቱ በህግ በመመሪያ መሄድ አለበት። ስፖርቱን መምራት ያለበት አካል የትኛው ነው የሚለውን በአግባቡ መታየት አለበት። ስለዚህ እነሱ በወቅቱ ከአዲስ አበባ ቦክስ ፌዴሬሽን ጋር ውል ወስደው፣ ነገር ግን ውድድሩ የኢትዮጵያ ቦክስ ፌዴሬሽን ባለበት ውድድሩ በተሻለ መልኩ መካሄድ አለበት የሚል እምነት ነበረ። በዛ መሰረት ነው እንግዲህ ስፖርቱን በዛ ሁኔታ እንዳየኸው ከሌሎች ስፖርት በተሻለ መልኩ በስነ ምግባር በትህትና ስፖርቱ ከፍ ባለ ሁኔታ ሲጀመርም በኢትዮጵያ ሕዝብ መዝሙር ተጀምሮ ስፖርቱን በተሻለ ከፍ ባለ ሁኔታ እዛ ውድድር ላይ የውድድሩ ማድረመቂያ የሆነበት ሁኔታ ነው ያለው። ቦክስ ዲቴል ያለውን ያው ዲቴል ያለው ሌላ ጉዳይ ስለሆነ ማለት ነው። ኢትዮጵያ ቦክስ ፌዴሬሽን አዲስ አመራር ናቸው ያሉት። እንግዲህ ድሮ የምናውቃቸው አይደለም። ኢሚዲየትሊ ማለት ሁሉም በሚባል ደረጃ የተቀየረበት ጊዜ ነው ያለ ነው። አሁን አዲሱ የመጣው አመራር የራሱ የሆነ ስራ እየሰራ ነው። ዛሷ ስፖርቱ በጣም እየደመቀ እና እየተዋበ እየሄደ ነው። ግን እናንተ በምትሰሩት ስራ ልክ ደግሞ መሄድ በነበረበት ፍጥነት አልሄድም። የኢትዮጵያ ቦክስ ፌዴሬሽን ለምሳሌ ኢንተርናሽናል ውድድሮች ላይ የመሳተፍ አቅሙ በጣም ዝቅተኛ ነው። አልፎ አልፎ እናያለን። ግን በየአመቱ የሚመጡ ኢንቪቴሽኖች እየተሰረዙ በበጀት ምክንያትም በተለያየ ምክንያት እየተሰረዘ ተወዳዳሪዎቹ ግን ማግኘት ያለባቸውን እድል እያገኙ አይደለም። ይህ ነገር እንዴት ታየዋለህ? አሁን የኢትዮጵያ ቦክስ ፌዴሬሽን የቦክስ ትንሣኤ ዘመን ነው ብለን ነው የምናምነው። እንዳጠቃላይ ቦክስ በተሻለ መልኩ የተነቃቃበት እንደ ሀገር የተለያዩ ውድድሮች በየክልሎች ያሉበት ሁኔታ ነው ያለው። ቅድም ያነሳው የኢትዮጵያ ቦክስ ፌዴሬሽን አመራሮች የሚለው አዲሶች አይደሉም፣ የነበሩ ናቸው። የጽህፈት ቤት ያለነው ሰዎች ነን አዲሶች። ነገር ግን ለኢትዮጵያ ቦክስ ፌዴሬሽን ትልቅ የጊዜ የገንዘብ መስዋዕትነት እየከፈሉ ያሉ ሰዎች ያሉበት ሁኔታ ነው ያለው። በዚህ አጋጣሚ በጣም ላመሰግናቸው የምወደው የአፍሪካና የኢትዮጵያ ቦክስ ፌዴሬሽን ክቡር ፕሬዚዳንት አቶ እያሱ ወሰን፣
የኦሞቲክ ግሩፕ እና የፓራዳይዝ ሎጂ ባለቤት ለኢትዮጵያ ቦክስ ፌዴሬሽን እና አትሌቶች ከፍተኛ ዋጋ በገንዘብ በጉልበትና በእንትን እየከፈሉ ያሉ ሰዎች ናቸው። እሳቸው ባይኖሩ የኢትዮጵያ ቦክስ ፌዴሬሽን የለም የሚል አቋም ነው ያለኝ። ምክንያቱም ከመንግስት የሚደገፈውን ገንዘብ የለም፣ ከሌሎች ተቋማትም ስፖንሰር እያገኘ አይደለም። ነገር ግን እሳቸው በግላቸው በሚያወጡት ኢቨን ባለፈው ኬንያ ዞን 3 የቦክስ ውድድር ነበረ። ሙሉ ወጪ ችለው የላኩ ስፖርተኛውን እሳቸው ናቸው። ከዛ በኋላ ደግሞ የዓለም ሻምፒዮና በዱባይ ተካሂዷል። እሱንም ውድድር የባህል ስፖርት ሚኒስትር ከፊሉን፣ ሌላው ደግሞ አይቢኤ እና እሳቸው በጋራ ሶስቱ ውድድሩ እንዲካሄድ ባለፈው ታይሰን የሚባለው በቅጽል ስሙ ሃይማኖት የተሻለ ውድድር ያደረገበት በዓለም አቀፍ ደረጃ በጣም ትንሹ ታይሰን እየተባለ የተወደሰበት ውድድር ላይ እንትን ያልንበት ነው። ነገር ግን እንደ ኢትዮጵያ ቦክስ ፌዴሬሽን ከዚህ በላይ ዓለም አቀፍ ውድድሮች ማካሄድ አለብን። ቅድም ያነሳልኝ ሀሳብ ምንድን ነው? ውድድሮች አሉ፣ በገንዘብ ምክንያት ግን ውድድሮች እየተሳተፉ አይደሉም አትሌቶች የሚል ሀሳብ አንስተውልኛል። እንደኛ ውድድሮች እያሳተፍን ነው በቻልነው መጠን። ነገር ግን ኢንቪቴሽኖች መጠው የቀረ ውድድር የለም። በእኛ እንደ ቦክስ ፌዴሬሽን የቀረ ውድድር የለም። በዓለም አቀፍ የሚደረጉ ማንኛውም የቦክስ ውድድሮች ታሳትፋላችሁ? ኢንቪቴሽን ከተላከ እያሳተፍን ነው። ነገር ግን ሁለት ተቋማት አሉ፣ አይቢኤ እና ወርልድ ቦክሲንግ። አይቢኤ ማለት ኢንተርናሽናል ቦክሲንግ አሶሲዬሽን ነው፣ የስፖርት ማህበር ነው እኛ ያለንበት በአባልነት። ሌላው ደግሞ ወርልድ ቦክሲንግ የሚባል አለ። እኛ ገና አባልነት ጠይቀንበት ኮንፊርም ከተደረገ እሱ ደግሞ በሚያዘጋጃቸው ውድድሮች እንገኛለን። የበለጠ እኛ አሁን ዱዋል ሜምበርሺፕ ተፈቅዶልናል። ዱዋል ሜምበርሺፕ ማለት ከሁለቱም አባል ትሆናለህ። ሁለቱም በሁለቱም በሚመጡት ውድድሮች ላይ አትሌቶቻችን ተሳታፊ ይሆናሉ። ለምን አንዱ ጋር ከሆንክ አንዱ ብቻ ላይ ብቻ ነው የምታሳትፈው። ወርልድ ቦክሲንግ ጋር ደግሞ ካሳተፍ ሁለቱ ጋር ከሆነ ግን ሁለቱም የተለያዩ ዓለማት ላይ ውድድሮች ያዘጋጃሉ። ምንድነው አትሌቶቻችን በተቻለ መጠን የውድድር እድልን ያገኛሉ፣ ሁለቱም ጋር መሳተፍ ይችላሉ። እዚህ ላይ ግን ማንሳት የምፈልገው እንደ ኢትዮጵያ ኦሎምፒክ ኮሚቴ አንዳንድ እንግዲህ ስማቸውን እዚህ ጋር መጥቀስ ብዙም አልፈልግም፣ አንዳንድ ግለሰቦች ለሀገርና ለትውልድ እያሰቡ አይደለም። ሀገርና ትውልድ ነው የሚቀድመው። ግለሰቦች ነገ ያልፋሉ፣ ሀገርና ትውልድ ግን ይቀጥላል። ስለዚህ በዛ መስመር ውስጥ ያሉ ሰዎች ወርልድ ቦክሲንግ ላይ የኢትዮጵያ ቦክስ እንዲሳተፍ እና በኦሎምፒክ እንዲሳተፍ እድሉን መንፈግ የለባቸውም ግለሰቦች። እኛ ሀገር ላይ ያለው ነገር ምንድን ነው? ስፖርቱ በግለሰቦች እጅ ወድቋል። ይሄ መስተካከል አለበት። ግለሰቦች ነው እንደፈለጉ ስፖርት እያደረጉት ያሉት እና ለምን አሁን በእንትን ደረጃ በመንግስት ደረጃ ደሞዝ ከፍሎ ፌዴሬሽን የሚባል አቋቁሞ መንግስት ወርሃዊ ደሞዝ እየከፈለ እየሰራ ነው ያለው። ይህንን ፌዴሬሽን ስራው ሳይሰራ ሲቀር ነው አሁን ወደ ግለሰቦች ሊሄድ የሚችለው ነገርና ፌዴሬሽን እያለ ለምን በግለሰቦች እጅ ወደቀ? መንግስት አይደለም የፌዴሬሽንን ደሞዝ እየከፈለ ያለው፣ እንደዛ አይደለም። አደረጃጀቱ ምንድነው? አሁን ያለው አደረጃጀት ማህበራት ናቸው። ፌዴሬሽኖች ማህበራት ከባህል ስፖርት ሚኒስቴር ተገንጥለው ለብቻቸው ማህበራት ሆነው የጽህፈት ቤት ኃላፊ ያላቸው፣ ባለሙያ ያላቸው፣ እንደገና ደግሞ ህዝባዊ አደረጃጀቱ አለ። እንደዚህ ፕሬዚዳንት፣ ምክትል ፕሬዚዳንት፣ ስራ አስፈጻሚ ብትላቸው ራሳቸው ገንዘብ አመንጭተው ራሳቸው ገንዘብ አምጥተው ነው ስፖርቱን እየመሩት ያሉት እንጂ ከመንግስት የሚደረግ ድጎማ በጣም ውስን ነው። ከመንግስት የሚደረገው ድጎማ ሙሉ ለሙሉ በመንግስት ስራ አይደሉም ፌዴሬሽኖች። አንዱ ችግር ያ ነው። እኔ እንዳውም እንደ ሀሳብ እነዚህ ፌዴሬሽኖች በባህል ስፖርት ሚኒስቴር ስር ነው መሆን ያለባቸው የሚል የግል አስተሳሰብ አለኝ። ምክንያቱም ከላይ ሆኖ የመንግስት ተቋም የሚመራው ከሆነ ከስር ለክትትል ለቁጥጥርና ለድጋፍ ምቹ ሁኔታ ነው። አይ ቲንክ አሁንም እንደዛ ነው። የኢትዮጵያ ስፖርትና ባህል ሚኒስቴር በሱ ስር እንዳለ ነው የምናውቀው። ፌዴሬሽኖች አይደለም። ፌዴሬሽኖች ራሳቸውን የቻሉ ናቸው።
የሚመሩት በራሳቸው ደንብ መመሪያ ስርዓት ነው። ደሞዝ የሚከፍለው ራሱ ተቋሙ ፌዴሬሽኑ ነው እንጂ ከባህል ስፖርት ሚኒስቴር የሚደረገው ድጋፍ በጣም ውስን ነው። ውድድር ልትሄድ ስትል በሆነ ፐርሰንት ሊደግፉ ይችላሉ። ከዛ ውጭ ግን የስፖርት ማህበራት የዛ አንድ አካል ተደርጎ በበላይ የሚመራው ባህል ስፖርት ሚኒስቴር መሆን አለበት የሚል አስተሳሰብ ነው ያለኝ። እንደዛ ከሆነ ስፖርቱን ክትትል፣ ቁጥጥር፣ ግምገማ ለማድረግ የተሻለ ነው። በተለይ በአሁኑ ባለው አዲስ የስፖርት ፖሊሲ የተሻሻለው የስፖርት ፖሊሲ ጸድቋል በምክር ቤት። እሱ የጸደቀው የተሻለ ለኢትዮጵያ ስፖርት ትንሣኤ ነው ብዬ ነው የማስበው። እሱ የጸደቀው የተሻለ ወደፊት ነገሮችን የሚያስተካክልበት ሁኔታ ይኖራል። ነገር ግን በተለያየ ቦታ ብትሄድ ግለሰቦች በጣም በስፖርቱ ላይ ተጽዕኖ ፈጥረዋል። ግሩፖች አሁን ግሩፕ ቅድም ያነሳናቸው ሀሳቦች አሉ። ስፖርት በግሩፕ በመንጋ ምናምን መመራት የለበትም። ስፖርት መመራት ያለበት በእውቀት በመርህ ነው መመራት ያለበት። መልካም። እዛ ጋ አሁን ብዙ ጊዜ የቦክስ ውድድር ላይ የምናያቸው የማረሚያ አዲስ አበባ ፖሊስ፣ ፌዴራል ፖሊስ ተመሳሳይ የመንግስት ተቋማት ናቸው። በክለብ ደረጃ አዲስ አበባ ውስጥ ወይም እንደ ኢትዮጵያ ስናየው የቦክስ ፌዴሬሽን ያቋቋማቸው ወይ እውቅና የሰጣቸው ክለባት ለተወዳዳሪ ገንዘብ እየከፈሉ ተወዳዳሪ የሚያቀርቡ ክለባት እኔ ይሄን ያክል አላውቅም፣ ካለ በደንብ እንትን ታደርገኛለህ። እና አንዱ ክለባት የማስፋፋት ስራ የኢትዮጵያ ቦክስ ፌዴሬሽን ኃላፊነት አይደለም ወይ? ከሆነስ ለምንድነው ክለባቱ ያልተስፋፉት? ለምን በመንግስት ደረጃ ያሉ ብቻ ገነው እንዲወጡ ተደረገ? እዚህ ላይ እንግዲህ እንደምታውቀው የቦክስ ስፖርት መሰረት የሆኑት የሰራዊት ክለባት ናቸው። ድሮም ከረዥም ዓመት በፊት መከላከያ የቦክስ ክለብ ነበረው። አሁን ደግሞ የፖሊስ ሰራዊት ክለቦች ናቸው የኛ የክለባት አደረጃጀት ውስጥ በተሻለ መልኩ ውድድሮችን እያካሄዱ ያሉት። በግል ደረጃ አዲስ አበባ አንድ ዩናይትድ ስዊት አለ፣ ኤቲ አለ፣ ሌሎች አዲስ ከተማ የቦክስ ክለቦች አሉ። በነገራችን ላይ አሁን ባለን ዳታ ወደ 13 ክለባት አሉ። ከሌሎች ፌዴሬሽኖች በተሻለ መልኩ የክለቦች አደረጃጀት የተሻለ አደረጃጀት ኖሯቸው ደሞዝ እየከፈሉ ውድድሮችን እየተሳተፉ ያሉ አሉ። እንደ ኢትዮጵያ ቦክስ ፌዴሬሽን እኛ በቻልነው መጠን እስከ ክልሎች እስከ ዞኖች ወርደን ክለባትን ያደራጀንበት ሁኔታ አለ። ለምሳሌ ሀዲያ ብትሄድ በኢትዮጵያ ቦክስ ፌዴሬሽን ላይ የተደራጁት፣ ደሴ፣ ፋሲል ከነማ እነዚህ በክልል ያሉ የቦክስ ክለቦች ናቸው። ስለዚህ እኛ ባለን አሁን እንትን የተሻለ የክለብ አደረጃጀት ያላቸው ስፖርተኞችን በተሻለ መልኩ እያበቁ ያሉ ክለባት አደራጅተን ያለንበት ሁኔታ ነው ያለ። ከዚህ የበለጠ ግን ክለባት መደራጀት አለባቸው። 13 ብቻ በቂ አይደለም፣ 20-30 መሆን አለባቸው። ምክንያቱም ኢትዮጵያ ውስጥ ብዙ ቦክሰኛ በየክልሉ በየወረዳዎች አሉ። ስለዚህ ቦክሱ የተሻለ ደረጃ መድረስ አለበት። አትሌቶች የተሻለ አቅም፣ የተሻለ ገንዘብ ማግኘት አለባቸው። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት የዞንና ወረዳ አስተዳዳሪዎች ለቦክስ ክለባት ያላቸው አተያይ ትክክል አይደለም። ስፖርቱን ካለማወቅ ስፖርቱን እንደ ድብድብ አድርጎ የማሰብ እሳቤዎች አሉ። ከዛ እሳቤ መውጣት አለባቸው። ያንን አዌርነስ እናንተ መፍጠር አትችሉም? እሱን ነው አሁን እኛ ምንድነው አሁን ባለው እንትን አዲስ የታዳጊዎች የማሰልጠኛ ማንዋል እያዘጋጀን ነው። አንደር 30፣ አንደር 50 እና አንደር 70። እነዚህ የማሰልጠኛ ማንዋሎች ከበፊቱ የተለየ የሚያደርጋቸው ምንድነው? ሎንግ ተርም አትሌቲክ ዴቨሎፕመንት የረዥም ጊዜ የአትሌቶች ልማት ላይ የሚሰራ የታዳጊዎች ማንዋል ነው። ኤልቲዲ ማለት ነው። ኤልቲዲ እሱ ምንድነው ትልቁ እንትን ሎንግ ተርም ስለሆነ ልጁን በህይወት ክህሎት እንዲበቃ፣ በስነ ምግብ የተሻለ እውቀት እንዲኖረው፣ በሕክምና የተሻለ ከጉዳት መጠበቅን ሁሉ እነዚህ በዛ ውስጥ ቴክኒክና ታክቲክን ጨምሮ ተካተውበት በደንብ የተደራጀ ማንዋል እየተሰራ ያለበት ሁኔታ ነው ያለ። ስለዚህ ለአሰልጣኙ አቅም ነው ያ ማንዋል፣
ለሰልጣኙም አቅም ነው። ስለዚህ በዛ መልኩ የተሻለ ግንዛቤን ኢቭን ላይፍ ስኪል ሁሉ ውስጡ ተካቶበታል። ላይፍ ስኪል ማለት ምንድን ነው? አንድ ስፖርተኛ የሆነ ቦታ ሄዶ ተወዳድሮ ገንዘብ ያገኛል። ብዙ ስፖርተኞቻችን ሪታየር ሲያደርጉ ከስፖርት ሲወጡ ድሃ ናቸው ወይ ታመው ገንዘብ ሲለመንላቸው የምናየው። ያ ምንድነው? የህይወት ክህሎት ትምህርት በብቃት ስላልወሰዱ ነው። እንዴት ገንዘብን ማስተዳደር እንዳለባቸው፣ ህይወታቸው ማስተዳደር እንዳለባቸው ግንዛቤ የላቸው። ምን ያደርጋሉ? ገንዘብ ሲያደርጉ መጠጥ ቤት ይሄዳሉ፣ ወደ ሌላ ነገር ይሄዳሉ፣ አልባሌ ሱስ ቦታ ይሄዳሉ። ያም በማድረጋቸው ህይወታቸው የመጨረሻ ዘመናቸው በስፖርት እንዳለፈ ሰው ሳይሆን በሱስና በተለያዩ መጥፎ ነገሮች ተዘፍቆ እንዳሳለፈ ሰው ሆኖ ነው የምናገኛቸው። እና በማሰልጠኛ ማኑዋላችን አንዱ ላይፍ ስኪል የተካተተበት የማሰልጠኛ ማኑዋል እየተዘጋጀ ያለበት ሁኔታ ነው ያለ። ለዞንና ለወረዳ አስተዳዳሪዎች፣ የስፖርት መሪዎች ማስተላለፈው መልእክት ግን ስፖርት አርት መሆኑን፣ ድብድብ አለመሆኑን ግንዛቤ ኖሯቸው በትንሽ ገንዘብ እስከ ኦሎምፒክ ሀገራችን የሚያስጠሩ ስፖርተኞች የምናፈራበት የስፖርት ዘርፍ መሆኑን ግንዛቤ ሊኖራቸው ይገባል። በቀጣይኛም በስልጠናዎች በተለያዩ እንትኖች ይሄን ግንዛቤ ለማስጨበጥ እንሰራለን። አሁን ሌላ ሀገር ቦክስ ትልቅ ቢዝነስ ነው። ከውድድሩ አልፎ የቦክስ አትሌቶች የተለያየ ድርጅቶችን የነሱ ብራንድ አምባሳደር በማድረግ ከፍተኛ ተከፋይ እንዲሆኑ ትልቅ እድል አላቸው። የኢትዮጵያ ቦክስ ፌዴሬሽን ይህንን እድል ለአትሌቶቹ ከባለሀብቶች ጋር ከተለያዩ ትልልቅ ድርጅቶች ጋር በማገናኘት ቢዝነስ ሜክ ማድረግ አይችልም ወይ? የአትሌቶችን ህይወት መቀየር አይችልም ወይ? እዚህ ጋር እየሰራችሁት ያላችሁት ስራ አለ? አጭር ጊዜ ነው አሁን ያለው ሁኔታ የቦክስ የትንሳኤ ዘመን ነው ብለን ነው የምናስበው። እኛ ከትልልቅ ድርጅቶች ጋር በቀጣይ በተለይ ለ2019 ጀምሮ የሚከናወኑ ትልቅ ተግባራት አቅደን እየሰራን ያለው ነው። በዓለም ላይ ትልቅ ገንዘብ ነው። ብዙ ቢዝነስ ብዙ ገንዘብ ዓለም ላይ የተዘዋወረበት ያለ ቦክስ ነው። ትክክል ነው። እኛ ሀገር ጋር ግን ገና ብዙ መስራት ይጠይቃል። ይህን ደግሞ እንደ ፌዴሬሽን እኛ ጀምረነዋል። በቀጣይ ከትልልቅ ድርጅቶች ጋር አግሪመንቶች ይኖሩናል። በስፖንሰርሺፕ ከትጥቅ አምራች ድርጅቶች ጋር፣ ኢቨንት ኦርጋናይዘሮች ጋር ኢቨን የክለባትን ውድድሮች በራሳችን ፋይናንስ ነው የምናንቀሳቅሳቸው። እነሱንም ውድድሮች ሌሎች በአመት አሁን 4 የክለብ ሻምፒዮን አለን። ሌላ ደግሞ 4 ፋይት ናይት፣ ሌሎች ደግሞ እዚህ ላይ ያው ሚዲያ ላይ ማይነገሩ ግን እንደ ሀሳብ የያዝናቸው የውድድር ዘርፎች አሉ። ከኢቨንት ኦርጋናይዘሮች ጋር ከትጥቅ አምራቾች ጋር በጋራ በመሆን አንድ ትልቅ ስራ አግሪመንት ፈጽመን ከፍ ወዳለ ደረጃ ኢትዮጵያ ላይ ብቻ ሳይሆን ዓለም አቀፍ ውድድሮችን ወደ ሀገራችን የምናመጣባቸው ውድድሮች እና አግሪመንቶች ይኖሩናል በቅርብ ጊዜ። እሺ፣ እንደ አሰራር ህጋዊ የሆነ አሰራር ይዛችሁ የምትሄዱ ናቸው። አሁን በእናንተ ስር ውስጥ ያሉ አትሌቶች ደግሞ የእናንተ ህግና ደንብ ማክበር አለባቸው። 2 ነገር አየን በዚህ ወር። በኢትዮጵያ ቦክስ ፌዴሬሽን የተወከሉ ልጆች ወይም ደግሞ አትሌት የምንላቸው ልጆች ከተማ ውስጥ ባሉ የኤምኤምኤ አዘጋጅ ድርጅቶች ጋር ሁለቱም በተመሳሳይ ቀን ሁለቱም ጋር ለመወዳደር ፊርማ የፈረሙበት ሁኔታ አለና ይቻላል ወይ? ከህግ አንጻር አንደኛ፣ እንደ ቦክስ ፌዴሬሽን ደግሞ ሁለቱም ቦታ አንድ ተወዳዳሪ በተመሳሳይ ቀን መፈረም ይችላል ወይ? አሁን ይሄ ፊርማ የግለሰቦች ፊርማ ነው። የኢትዮጵያ ቦክስ ፌዴሬሽን ፊርማ ነው ብዬ አልወስድም ያልኩበት ምክንያት ምንድን ነው? እኛ ልጆቹ ለብሔራዊ ቡድን ስንመርጣቸው ብቻ ነው ወደ እኛ መጥተው እኛ በካምፕ አድርገን ወደዛ ውድድር እንዲሄዱ የምናደርጋቸው። ነገር ግን አሁን ግለሰቦች ከግለሰቦች ጋር የሚያደርጉት የፊርማ ስነስርዓት በተመሳሳይ ቀን አንድ ተጫዋች 2 ቦታ ላይ መገኘት አይደለም፣ መላክ አይደለም፣ ወይም ደግሞ የሆነ እግዚአብሔር አይደለም ያዘው። በተመሳሳይ ሰዓት 2 ቦታ ተገኝቶ መወዳደር አይችልም። ነገር ግን
አሁንም እያልኩት ያለሁት ውድድሮች ሲካሄዱ የኢትዮጵያ ቦክስ ፌዴሬሽን እና የሌሎች ፌዴሬሽኖችን መመሪያና አሰራር መከተል አለባቸው። በመመሪያና አሰራር እንትን ያሉ መሆን አለባቸው። ካልሆነ ግን አንደኛ የግለሰቦችን ኢንተረስት ማስፈጸሚያዎች ነው የሚሆኑት። ይሄ ትክክል አይደለም። ሁለተኛ አንድ ግለሰብ አንድ ተጫዋች ሁለት ቦታ ሄዶ ሲፈርም አንደኛ ኢንተረስት ኮንፍሊክት ያስነሳል። ሁለተኛ በልጁ ላይ ትረስት እንዳይኖር አንድ አትሌት ለሌላው ሞዴል የሚሆን የሀገርን ባንዲራ ተሸክሞ የሚዞር ነው። ዲፕሎማሲ የሚሰራ እኮ ነው አይደል? ስፖርተኛ የሀገርን ገጽታ የሚገነባ ነው። ሁለት ቦታ ሄዶ ፈረመ ማለት ግን ያ ስፖርተኛ ምንድን ነው? እምነት እንድናጣበት፣ ትረስት በዛ ልጅ ላይ እንዳይኖረን፣ ለሌሎች ታዳጊ ህፃናት ደግሞ ሞዴል ሊሆን አይችልም ያለች። ስለዚህ ሁሉም አካሄዶች በመመሪያ በህግ የታሰሩ መሆን ይኖርባቸዋል። ስለዚህ ሁለት ቦታ የፈረሙ አሉ የሚለውን እኔ ለጊዜው አላቅም፣ ግን ካሉ ትክክል አይደለም፣ አካሄዳቸው ትክክል አይደለም። አካሄዳቸው ማረም አለባቸው። ሁለተኛ ተቋማትም ውድድር ሲያካሄዱ በአንድ ቀን ሁለት ውድድር በተመሳሳይ ጊዜ ሊደረግ አይገባም። ኢቭን ከማርኬቲንግ አንጻር ሰዎች እልህና እንትን ይዞ የምሰራው ስራ የለም። ስፖርት ትውልዱን ወደ ተሻለ ደረጃ የምታሳድግበት፣ የራስህን ገንዘብ ሜክ የምታደርግበት፣ ማርኬቲንግ የምታሰፋበት እንጂ እልህ የምትያያዝበት መሆን የለበትም እና በዛ አግባብ ቢሆን ጥሩ ነው። ይሄን ያደረጉ ልጆች ካሉ ደግሞ ትክክል የፈጸሙ አይደለም። አሁን ዓለም አቀፍ የቦክስ ፌዴሬሽን አለ፣ የኢትዮጵያም አለ። አሁን ኢትዮጵያ ውስጥ የተለያዩ ክለባቶች ሲኖሩ በእናንተ በኩል ከዓለም አቀፍ የቦክስ ፌዴሬሽን ጋር ኔትወርክ በመፍጠር የማቴሪያል ድጋፍ እንዲያደርጉ በመጠየቅ ለእነዚህ ክለባት መጥቀም የፌዴሬሽኑ ግዴታ ነው። እኛ ዞር ዞር ብለን ባየንበት እንትን ቦክሲንግ ክለብ እንኳን ያላቸው የቦክስ ክለባት በጣም ውስን ናቸው። ሳውካቸው በጣም ያረጀ ሳኮ። እነዛ ሰዎች አብዛኛው ጊዜ ቦክስን ኢትዮጵያ ውስጥ እንደሌላው የማርሻል አርት ዘርፍ የቢዝነስ ስፖርት አይደለም። አብዛኛው ቦታ ላይ የምናያቸው የቦክስ ተወዳዳሪዎች አብዛኞቹ በነፃ የተማሩ ናቸው። ላይክ ይሄ ስፖርቱን ለህዝቡ የማስፋፋት ትልቅ ፍላጎት ስላላቸው አሰልጣኞቹም ክፍያ ላይ ይህን ያክል አስከፍለው ደህና ተጠቃሚ የሚሆንበት ምንም አይነት መንገድ የለም እና እነዚህ ግን ለሀገር ለብሔራዊ ቡድን እየወከሉ እነዚህ ክለባቶች የኢትዮጵያ ቦክስ ፌዴሬሽን ዞር ብሎ ምን አይነት የማቴሪያል ጉድለት አለባቸው፣ ምን እናግዛቸው ብሎ ፕራክቲካሊ የሰራቸው ወይም ያገዛቸው የረዳቸው ማቴሪያሎች አሉ አሉ። ያነሳልኝ ትክክል ነው። ክለባት መደገፍ አለባቸው፣ በማቴሪያል መደገፍ አለባቸው። እኛ በቻልነው መጠን ደግፈናል። ለምሳሌ ፌዴራል ፖሊስ ድጋፍ አድርገናል። እስከ ቦታው ሄደን ለማረሚያም ድጋፍ ለማድረግ የተዘጋጀ ማቴሪያል አለ። ሌሎችም እንደዚሁ በቻልነው መጠን ኤፍቢሲ ሚል እንትን አይተህ ከሆነ ግላፍ እነሱ እንትኖች የቦክስ እንትኖች የኤፍቢሲ ናቸው። የአፍሪካ ቦክስ ኮንፌዴሬሽን እዚህ ስለነበር የኢትዮጵያ ቦክስ ፌዴሬሽን ፕሬዚዳንት እና የአፍሪካ የነበሩት አቶ ክቡር እያሱ ወሰን እነዛን ማቴሪያሎች ድጋፍ አድርገው ለሁሉም ክለቦች ዲስትሪቢዩት የሆነበት መንገድ ነው ያለው። ከሪንግ ጨምሮ እኔ አሁን የኢትዮጵያ ቦክስ ፌዴሬሽን የሚወዳደሩበት ሪንግ በጣም ያረጀ ለብዙ ዓመታት ያልተቀየረ ሪንግ ነው፣ የተቀዳደረ ሪንግ ነው እስካሁን ድረስ እየተጫወቱበት። ይሄንን እንኳን መቀየር አልቻለም የኢትዮጵያ ቦክስ ፌዴሬሽን የሚሉ ብዙ ሰዎችም አሉ። እኔም ፕራክቲካሊ ያየሁት ነገር ስለሆነ ማለት ነው። እነዚህ ነገሮች እንኳን መቀየር እንዴት አልቻላችሁም? ሌላው ጥያቄ አሁን ምንድነው የረዥም ጊዜ የነበረው ሪንግ በእርግጥ የረዥም ዓመት የቆየ ነው። ሪንጎችን ለማምጣት ደግሞ ያው ትዕዛዝ የምታዘው ሌላ ዓለም ላይ ነው። ትዕዛዞች ይታዘዛሉ። የሺፒንግ አለ፣ የሌላ ጉዳዮች አሉ እና ፕሮሰሶች ይኖራሉ። በእርግጥ ለቀጣይ ዓመታት የሚያገለግሉ ሪንጎች የታዘዙበት ሁኔታ አለ።
ከዛ በተረፈ ግን ያው እስካሁን የመጣንበት መንገድ አለ። ስፖርቱ አሁን እንዳየው ቅርብ ጊዜ ነው የበለጠ እየተነቃቃ የመጣውና ያው የፋይናንስ የአቅም ውስንነቶች አሉ። ይሄ ምንም ማይዋሽ እንትን ማየት ነው እና እነዛን የፋይናንስ ውስንነቶች ግን ምንገታባቸው ወደ ተሻለ የፋይናንስ አቅም እንደርስባቸው አሁን የመጡት የውድድር እድሎች አሉ። ከተማችን ላይ ውድድሮችን በማካሄድ ገንዘቦች የሚገኙበት እነዛ የሚገኙ ገንዘቦች ደግሞ ለክለባት ራሱ ዲስትሪቢዩት በማቴሪያል የምደግፍበት ብዙ እድሎች አሉ። ቅድም ስታነሳልኝ በ2019 የተለያዩ ውድድሮች የምናካሄድባቸው አግሪመንት ውስጥ የስፖንሰርሺፕ የተለያዩ ነገሮች አሉ ስለነበር እና እነዛ እድሎች ለቀጣይ እነዚህን ችግሮች ይፈታሉ ብዬ አስባለሁ። መልካም። ሌላው የብሔራዊ ቡድን ተጫዋች የሆኑ የአትሌቶች በቦክስ ኮንዲሽን አለ። ሌላ ዓለም አንድ ተወዳዳሪ የቦክስ ተወዳዳሪ ከሆነ ስራው ቦክስ ብቻ ነው። ይበላል፣ ይጠጣል፣ ይተኛል፣ ከዛ ይነሳል፣ ደግሞ ቦክስ ይሰራል፣ ከዛ ተመልሶ ደግሞ ወደ ምግብ ወደ መኝታ ነው የሚሄደው። አጠቃላይ ሮቴት የሚያደርገው እዚሁ ዙሪያ ላይ ነው። እንደ አጋጣሚ ሆኖ እኛ ኢኮኖሚካሊም እንደ ሀገር የተጎዳን ስለሆንን ሌላው ስራ የቀን ስራውን ሲፈጋ ውሎ ነው ማታ ደግሞ ተመልሶ ወይ ጠዋት ወደ ቦክስ የሚገባው። አሁን ይህንን ተወዳዳሪ እንደ አትሌት ብዙ ነገር ኮንፈርት ካላቸው ተወዳዳሪዎች ጋር ፊት ለፊት አምጥተ ማጋጠሙ ትልቅ አደጋ አለ። ግን አሁን ብሔራዊ ቡድን ብላችሁ በመረጣችሁበት ጊዜ ለስንት ጊዜ ነው ልጆቹ ለኮንዲሽን ተብለው አንድ ሆቴል ላይ ተዘግተው የሚኖሩት? አብዛኛው የምናየው ለ2 ሳምንት ለ1 ወር ነው። እነዚህ የ2 ሳምንት እና የ1 ወር ዝጎች ምን ያክል ለውጥ ያመጣሉ ብላችሁ ታስባላችሁ? እኛ አሁን እንደ ሀገር ነው እንደ ሀገር የኛ የቦክስ ፌዴሬሽን ብቻ ችግር አይደለም። ይሄ ችግር እንደ ሀገር ያለ ነው። እግር ኳሱም ላይ ብትሄድ አትሌቲክሱም ላይ ብትሄድ አለ። ይሄ ደግሞ ትልቁ ችግር የፋይናንስ እጥረት ነው። ሌላ ምንም ስፖርቱን ለሚያቅሰው ስፖርቱ ምን ደረጃ መድረስ አለበት ብትል ካምፒንግ ዋናው ለስፖርቱ እድገት አንድ መሰረት ነው። እንዳልከው 6 ወር 7 ወር ከውድድር በፊት አንድ ካምፕ ላይ በጋራ ቢሰሩ አንደኛ ናሽናል የሆነ ብሔራዊ ስሜትን ዴቨሎፕ ያደርጋሉ። ስፖርተኛ ማለት ቅድም ዲፕሎማት ነው ብያለሁ። ዲፕሎማት የሆነ ሰው ደግሞ በጋራ የተሻለ አስተሳሰብን ይዞ በአንድ ላይ ወደ ውድድሩ መሄድ አለበት። ስለዚህ ቅድም ከመነሻችን እንዳልነው የዚህ ሁሉ መሰረት ችግር የፋይናንስ ችግር ነው። እነዚህን ግን የምንፈታቸው ባነሳናቸው ሀሳቦች ነው። ውድድሮችን በማብዛት በውድድሮች ስፖንሰር በማፈላለግ የማርኬቲንግ ስራዎች በመስራት ነው እነዚህ ችግሮች የሚፈቱት። ለምሳሌ የኢትዮጵያ ኦሎምፒክ ቡድን እኮ ከ1 ወር በላይ አይሰለጥንም እኮ። በኢትዮጵያ ያለው የኦሎምፒክ ቡድን በየ4 ዓመቱ ለሚዘጋጅ ውድድር ከ1 ወር በላይ ሲሰለጥን በህይወቴ አላየሁም። ስለዚህ ምንድነው ሁሉም ፌዴሬሽኖች ላይ የገንዘብ የአቅም ውስንነቶች አሉ። እነዚህ ውስንነቶች ግን የሚፈቱት የማርኬቲንግ ስራዎች፣ የሚዲያ ስራዎች በመስራት የተሻለ ብራንድ በማምጣት ገንዘብ የሚገኝባቸውን ኢቨን አትሌቶችን ጨምሮ የተለያዩ ድርጅቶች አምባሳደር እንዲሆኑ በማድረግ የትጥቅ አምራቾች አምባሳደር በማድረግ ገንዘቦችን ማምጣት፣ ውድድሮችን በማብዛት ለምሳሌ በአመት 3 ሻምፒዮንስ ናይቶች ቢደረጉ ለዛ ውድድር ዓለም አቀፍ ብራንድ ያላቸው ስፖንሰር የሚሆኑ ተቋማትን ማምጣትን ይጠይቃል። ስለዚህ ይሄ የቦክስ ፌዴሬሽን ብቻ ሳይሆን እንደ ሀገርም ችግር ነው። ለስፖርቱ ከታሰበ ለሀገር ከታሰበ ይሄ ነገር መስተካከል አለበት። ምን የነበረኝን ጥያቄ ጨርሻለሁ። ቀረ የምትለው ነገር ካለ እድል ልስጥህና በመጨረሻ እኔ ማለት የምፈልገው ምንድነው የኢትዮጵያ ስፖርት ትንሣኤ እንዲመጣ ከተፈለገ ስፖርቱ ከግለሰቦች እጅ መውጣት አለበት። ከግለሰቦች እጅ ብቻ ሳይሆን ከቡድንተኝነት፣ ከጎጠኝነት፣ ግር ከማለት፣ ከመንጋነት መውጣት አለብን። ግለሰቦችን ሳይሆን ማየት ያለብን ትውልድን፣ ሀገርን ማሻገር መቻል አለብን። ስለዚህ የኢትዮጵያ ስፖርት ትንሣኤ እንደ ሀገር የኔ
ከሚል መነሻ ሳይሆን እኛ ከሚል መነሻ መሆን አለበት። ሁላችንም ለሀገራችን ስፖርት መትጋት፣ ማደግ፣ የበኩላችንን ድርሻ አስተዋጽኦ መወጣት አለብን ለማለት እወዳለሁ። በመጨረሻ ግን የኢትዮጵያ ቦክስ ፌዴሬሽን ስራ አስፈጻሚዎች፣ የጽህፈት ቤት ኃላፊ እና የኢትዮጵያ ቦክስ ፌዴሬሽን የአፍሪካ ቦክስ ፌዴሬሽን ኮንፌዴሬሽን ፕሬዚዳንት አቶ እያሱ ወሰን ለኢትዮጵያ ቦክስ ፌዴሬሽን ስላደረጉት የገንዘብ፣ የጊዜ፣ የሁሉም ነገር ድጋፍ ከልቤ ለማመሰገን እወዳለሁ። አመሰግናለሁ። ኢንስትራክተር ካሳሁን በጣም ሰፊ ውይይት ነው ያደረግነው፣ በጣም ደስ በሚል ሁኔታና በጣም እናመሰግናለን ስለሰጠህን ጊዜ። በቀጣይ ፕሮግራም ደግሞ በሰፊው እንገናኛለን። የተከበራችሁ የማስተር ፖድካስት ተከታታዮች ዛሬ የነበረንን እንግዳ በዚህ በአማረ መልኩ ውይይታችን ጨርሰናል። ቀጣይ እንግዳ ማን ይሆንላችሁ በኮመንት ስር አሳውቅን። ይህንን ፔጅ ደግሞ ለብዙ ሰዎች እንዲደርስ ሁላችሁም ሼር በማድረግ የበኩላችሁን አስተዋጽኦ አድርጉ እንላለን። እናመሰግናለን።